ሰላም ሰላም አሌይኩም ወረህመቱላሂ ወበረካቱ። ሰላም ወድ አገሬ ልጆች ሰላማችሁ ብዝት ብዝዝት ይበልላችሁ እያልኳችሁ ዛሬ የሆነ ነገር ሹክ ልበላችሁ። እሱስ ምንድን ነው? እዚህ ጋር ብርቱካን አለልን፣ ሌሞን አለልን። እዚህ ጋር የተላጠ ነጭ ሽንኩርት 2 ፍሬ አለኝ። እዚህ ጋር ደግሞ ግንጅብል አለኝ። እዚህ ጋር ደግሞ እርድ ታያል፣ እርድ አለኝ። ይሄ ሁሉ ለምንድን ነው የምጠቀመው የምትሉ፣ ይሄ ሁሉ ምንድን ነው የምደረገው? ይፈላል፣ አንድ ላይ ተፈልቶ ይጠጣል፣ ባጭሩ ማለት ነው። ለምንድን ነው መድኃኒቱ? ምንድን ነው ፋይዳ ካላችሁ ቪታሚን ሲ ነው። ብዙ ጥቅም እንዳለ ሁላችሁም ታውቃላችሁ። ሎሚም ማለት ነው። ይሄን ነጭ ሽንኩርቱም ታውቃላችሁ፣ በጣም ይጠቅማል። ገንጅብልም ብዙ ፋይዳ አለ። እርድም ደግሞ ብዙ ጥቅም አለ ታውቃላችሁ። እና እኔ ቤቱ የምሰራበት ሰውዬ ይጠጣል። መቼ ነው የምጠጣ? ጠዋት ሁሌ ተፈልቶለት ይጠጣል። ባይነግሩኝም ማለት ነው። ለምንድን ነው ታውቃላችሁ? እንግዲህ አረቦች አንድ ነገር ሲጠቀሙ አይነግሩም ለሰው፣ በተለይ ለሰራተኛ አይነግሩም። እና በቃ አሁን አንድ ነገር ጥቅም ያለ ነገር ካለ አይነግሩንም። ሰውዬ ጠዋት ቁርስ ሳልበላ በፊት ይሄ ነገር ተፈልቶለት፣ አሁን ሊያፈላ ነው። ይሄ ነገር ተፈልቶለት ይጠጣል ማለት ነው። ገነመ በደፈሳ ቤፊ ሉጋ ጀቹ ገሩነት ለህሙ ባቱ ፋይዳ ኢሳ አከነፈካቴት እንደመሰለኝ ማለት ነው። እንደመሰለኝ ለኩላሊት በጣም ለኩላሊት አስፈላጊነት ያለ መድኃኒት ነው አሉ። ለኩላሊት ነው የሚጠጡት። ሰውዬ በጣም ወፍራም ነው ደግሞ ኩላሊትም አለባት መሰለኝ፣ እኔ እንጃ። በጣም ወፍራም ነው። እና ጠዋት እኔ ከመሬት ከመኝታዬ ብድግ ብዬ ሲመጣ ወዶችዬ ይሄን ነው የምጥደው ማለት ነው። ይሄን ነው ማፈላ። ይሄን አፈላለሁ፣ ቁጭ አረጋለሁ። ከዛ ሰውዬ መጥቶ ይጠጣል፣ ይቆያል። ከዛ በኋላ ነው ቁርሱ የሚበላ ማለት ነው። እና ምን ማለት ፈለኩ? አንድ ነገር ፋይዳ ሳልኖር ሰው አይጠቀምበትም። እና ምናልባት ኩላሊት ያለባችሁ ልጆች፣ ኩላሊት ጠጠር ያለባችሁ ልጆች፣ የኩላሊት ህመም ያለባችሁ ልጆች ይሄን ነገር እስቲ ሞክሩ ለማለት ነው። እኔ ይሄን ነገር የቀረጽኩና ለእናንተ ያጋራው። ግን የማታውቁ ልጆች የለም፣ ሁላችሁም ታውቃላችሁ። ነገር ግን አፍልታችሁ ብትጠቀሙ በጣም ጥቅም አለ። አሁን ለምሳሌ ሌሞን ሁሌ አስፈላጊ ናት፣ ቪታሚን ሲ እንዳለች። ነጭ ሽንኩርትን ደግሞ ብዙ ትልቅ ፋይዳ እንዳለ ታውቃላችሁ። እና ብትጠቀሙ ቆንጆ ነው እላችኋለሁ ውዶቼ። እስቲ ተጠቀሙ። ጤነኛም አላህ ጤና አሰጣችሁና እና ጤና በጣም ጥሩ አይደለምና አላህ ጤና አስጣችሁ እና ተጠቀሙ። እትፈየደማ ረቢ ፈያሲን ኡርገቲኒ ፈያን ፋያ ጀደኒ ፈያን ፋያ እትፈየደማ ኦቦሌየን ኪያ ወንተ ከና ሜደፊሳቲ እትፈየደማ ስኒን ጅራ ተጠቀሙበት። እስቲ እንደዚሁ ተጠቀሙበት። 3 ቀን ተጠቀሙበት። ሰውዬ አሁን 3 ቀን እንደዚህ ነው መጠጣ። ከዛም 3 ቀን እንደዚህ ይጠጣል። ያኔ ማለት በሳምንት 3 ቀን ይጠጣል። ከዛ 2 ሳምንት እንደዚህ ቆይቶ ተመልሶ አሁንም ይጠጣል። እና ዘላቂ አይጠጣም። 3 ቀን ይጠጣና ያቋርጣል። ከዛ ቆይቶ 2 ሳምንት እንደዚህ አካባቢ ከሆነ ተመልሶ ይጠጣል። 3 ቀን ነው የሚጠጣ ማለት ተከታታይ ማለት ነው። እና ሞክሩ ማለት ፈልጌ ነው ውዶችዬ። አብረን ከኔ ጋር ሌዝጎ ይላችኋለሁ። የሚፈላለት 1 ግላስ ውሃ ነው።
ከዛ በኋላ ይሄ ይጨመራል እንደዚሁ ማለት ነው። በቃ እንደዚሁ እንትን ጋዝ ላይ ተደርጎ ይተከተካል ማለት ነው። አያችሁ ውዶች፣ በጣም እንትን ጥቅጥቅ እያለ ነው ያለ። በጣም ጥቅጥቅ እያለ ነው ያለ። ሽታው ማሻአላህ። ነጭ ሽንኩርት፣ ዝንጅብል እና ሊዮን ነው እየተከተከልን ያለ እና ተጠቀሙበት፣ ወላሂ ተጠቀሙበት። ተጠቀሙበት። በጣም እንትን ነው፣ በጣም ለእንትንም ያስፈልጋል። ፍርድን ለቀነሱ ሁሉ ፋይዳ ገራት ይፍል ባይዘው ክሊን ያደርጋል። ሆዳችን ውስጥ ያለ ቆሻሻ ሁሉ ክሊን ያደርጋል። ለኪኒ ባድ እኔ ሰውዬ እንደመሰለኝ ሰውዬ በጣም ወፍራም ነው። ለኩላሊቱ ነው የሚጠጣ መሰለኝ። አሁን ጠዋት ነው ታውቃላችሁ። አሁን ትናንትና ሰራሁለት፣ ዛሬ ሰራሁ። ከረጎዳ እንትን ከትናንት ወዲያ ሰራሁለት፣ ዛሬ 3ኛ ቀኑ ነው። ከዛ በኋላ ነገስ ጾም ነው እና እንደዚህ ነው። ከዛ ይበቃል መሰለኝ። ከዛ በኋላ በጣም ነው የቆየው። 2 ሳምንት አካባቢ ቆይቶ ተመልሶ አሁን እና ይጠጣል ነው ወዳጆቼ፣ እና ተጠቀሙባት። እኛም እንደዚህ አንዳንድ ነገሮች የምንሰራ ነገር ቀርጽን መጫን ነው እንግዲህ። ታዲያ ሰርተን ነው የምንጭነው፣ ያለፈው ነገር ሰርተን ነው የምንጭነው ማለት ነው። እና ቪዲዮ መስራት አንዳንድ ያደክማል። ኩሽና ሰርተሽ ተመልሰሽ ደግሞ ምሳ ሰርተሽ ቁርስ ሰርተሽ ቪዲዮ ስትሰሪ 1 ሰዓት የምትጨርሽ ስራ 2 ሰዓት ነው መጨረስ ቪዲዮ ከሰራሽ ማለት ነው። ከኋላ የመዳም የመጣች ወይ አልመጣች እያልሽ መዳም የመጣች አልመጣች እያልሽ እና 2 ሰዓት የምትጨርሽ ስራ 3 ሰዓት ነው የሚወስድብሽ። ይሄ እንደዚህ አይነት ስራ ለሰራተኛ በጣም ድካም ነው። ሰራተኛ ጠዋት ተነስቶ ምሳ ሰርቶ ቁርስ ሰርቶ ቤት አጽዶ ምናምን እንደዚህ ነው። እና አዲስ የሆናችሁን ሰብስክራይብ አድርጉ፣ ላይክ አድርጉ፣ ኮመንት ጻፉልን፣ ተባበሩ። እንተባበር፣ እንተጋገዝ፣ እንተማማር፣ እንደማማር ማለት እወዳለሁ። ጨርሻለሁ። ይሄው ይዘጋ ተዘግቷል አሁን ማለት ነው። እና ውዶቼ በአንድ በኩል እንትን መጥበሻ ይታያል። ጠዋት ቁርስም እየሰራሁበት ስለሆነ ነው ማለት ነው። እና እንደዚህ ነው ወዳጆቼ፣ በጣም እንትን ይላል። በርቱ፣ ስሩ፣ ጠንክሩ፣ እንደማማር ኢንሻአላህ እንደማማር ነው የምላችሁ። ጥሩ ነገር እንትን ጨርሷል ማለት ተክተክ ብሎ ጨርሷል። ማሻአላህ አያችሁ፣ ይሄን ይመስላል። በተማማኘት ከሌክ የሰኔፍ ሄድ ፋይዳ ቀው ዱጋ ለኩላሊት በጣም ነው የሚያስፈልገው። ኩላሊት ወዳችን ሁሉ ክሊን ነው የማደርገው፣ ክሊን ነው የማደርገው። ጠጡ አትገዙ። መዳም ቤት ውስጥ ያለ አፍልታችሁ እንደዚህ ተጠቀሙ። እኛ ልጆች ተጠቀሙ።
የመዳም ቅመም የሆናችሁ እንደኔ ማለት ነው እና ተጠቀሙ። እኔ ግን እንትን ስለምለኝ እፈራለሁ፣ ጭጓራ ስላለኝ እፈራለሁ። በዛው ይሄን ይመስላል። ሊያድርስ ነው እላችኋለሁ። እስቲ ኮመንት ጻፉ። ጠጡ፣ ለ3 ቀን ጠጡና ሞክሩ። ለ3 ቀን ጠጡና ሞክሩት። በጣም ጠቃሚ ነው።